ዓለምን ያሰጋው የሆርሙዝ ሰርጥ ዳግም የመዘጋቱ ቀውስና የዓለም ሀያላን ፍጥጫ። በሆርሙዝ የባህር ወሽመጥ ላይ የተሰማው ዜና መላውን ዓለም በድንጋጤ አውቆታል። በወሽመጡ ላይ የነፈሰው አውሎ ነፋስ ዓለምን በአንድ እግር ሊያቆም ተቃርቧል። ሰርጡ ክፍት ነው፣ ነገሮች ተረጋግተዋል፣ ድርድር ሰመረ ተብሎ በታመነበት ቅጽበት የወደቀ ዛፍ ምሳር ይበዛበታል እንዲሉ ኢራንና አሜሪካ በያዙት የከረረ አቋም ሳቢያ ቀውሱ ዳግም አገርሽቷል። ዛሬ የምናቀርብላችሁ ትንተና በሆርሙዝ ሰርጥ ላይ የተከሰተውን የጦርነት ትንፋሽ፣ የህንድ መርከቦች መመታትና የአሜሪካን የባህር ላይ ከበባ በዝርዝር የሚዳስስ ይሆናል። ሳይደግስ አይጣላም ቢባልም የአሁኑ ጠብ ግን ዓለምን ወደ ጨለማ ሊከታት እንደሚችል ምልክቶች እየታዩ ነው። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። የሆርሙዝ ሰርጥ ዳግም ተዘግቷል። ኢራን የዓለምን የነዳጅ የደም ስር በእጇ ጨብጠዋለች። አሜሪካም በበኩሏ አልሸነፍም ባይነቷን ይዛ ጦርነቱን ወደ ኢኮኖሚ ውንብድና አውርደዋለች። ዛሬ የምናቀርብላችሁ ትንተና የዓለምን የኃይል አሰላለፍ የሚቀይረውን ይህንን ታሪካዊ ፍጥጫ ይሆናል። የኢራን አብዮታዊ ዘብ እጄን አልሰጥም በማለት የሆርሙዝን ሰርጥ ሙሉ በሙሉ ተቆጣጥሮታል። የፋርስ የዜና ወኪልና ኢርብ እንደዘገቡት ከሆነ ሰርጡ ወደ ቀደመ የመዘጋት ሁኔታው ተመልሷል። ኢራን ሳይደግስ አይጣላም እንዲሉ ከአሜሪካ ጋር የነበራት ድርድር ያለ ስምምነት መጠናቀቁን ተከትሎ ነው ይህንን እርምጃ የወሰደችው። የበለጸገው ዩራኒየም ለእኛ እንደ ኢራን አፈር የተቀደሰ ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባዩ የተናገሩት ንግግር ኢራን ለድርድር ቦታ የሌላት መሆኑን ያሳያል ተብሎላታል። አሜሪካ ዩራኒየሙን አስረክቡ ስትል ኢራን ደግሞ ለሀገሬ አፈር አልደራደርም በማለት በሩን ጥርቅም አድርጋ ዘግተዋለች። በአሁኑ ሰዓት 20 በመቶ የዓለም ነዳጅና ጋዝ የሚዘዋወርበት ሰርጥ በኢራን ጦር ቁጥጥር ስር ነው። ይህ ማለት አንገት ላለው ሰው ልብስ አይጠፋም እንደሚባለው ኢራን የዓለምን አንገት ኢኮኖሚ ይዛለች ማለት ነው። ኢራን የሆርሙዝን ሰርጥ ዳግም ወደ ጥብቅ ቁጥጥር መመለሷን ኤንቢሲ ኒውስ እና አልጀዚራ በሰበር ዜናቸው ዘግበዋል። የበለጸገው ዩራኒየም ለእኛ እንደ ቅዱስ አፈር ነው በማለት የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ የተናገሩት ንግግር ኢራን ለሀገሬ አፈር አልደራደርም ማለቷን ማሳያ አድርጎ ያቀርባል። ኢራን ሰርጡን የዘጋችው አሜሪካ በወደቦቿ ላይ የጣለችውን የባህር ላይ ከበባ በመቃወም ነው። የኢራን አብዮታዊ ዘቡ እንዳሳወቀው ከዚህ በኋላ በሰርጡ ለማለፍ የሚፈልግ ማንኛውም መርከብ ከኢራን ጦር ልዩ ፍቃድ ማግኘት አለበት። ይህ ማለት ኢራን የዓለምን የነዳጅ አንገት በእጇ ጨብጣለች ማለት ነው። እገዳው ካልተነሳ ሆርሙዝ አይከፈትም የሚለው ዛቻ ዓለምን ከሞት በፊት መቃብር አስገብቷታል። በሌላ በኩል ዋይት ሃውስ እሳት ባያቃጥል ኖሮ የጭስ ዋጋ ባልታወቀ ነበር እንደሚባለው ነገሩን አቅልሎ ለማየት እየሞከረ ነው። ፕሬዚዳንት ዶናልድ ትራምፕ ኢራን ልታስፈራራን አትችልም ቢሉም የዎል ስትሪት ጆርናል ዘገባ ግን ሌላ ታሪክ ይነግረናል። አሜሪካ የኢራን መርከቦችን በዓለም አቀፍ ውሃ ላይ ለመውረስ ወስናለች። ይህ እርምጃ በኢራን አይን የባህር ላይ ውንብድና ነው። ሌባ ላመሉ ዳቦ ይልሳል እንዲሉ አሜሪካ ማዕቀብ የምትለውን ነገር ኢራን ዘረፋ ስትል ጠርተዋለች። አሜሪካ ጦርነቱን ወደ ኢኮኖሚ ቀይረናል እያለች ቢሆንም በባህር ላይ የተከፈተው ተኩስ ግን ነገሩ ከንግግር ወደ ጥይት መሸጋገሩን ያሳያል። ትራምፕ ድርድሩ በጥሩ ሁኔታ ላይ ነው ቢሉም በተግባር ግን ከአባይ የወጣ አሳ በጨው ይታረዳል እንደሚባለው ኢራንን በኢኮኖሚ አቅም ለማንበርከክ የያዙት ስልት የቀጠናውን ሰላም እያደፈረሰው ይገኛል። ፕሬዚዳንት ዶናልድ ትራምፕ ዋይት ሃውስን ተቆጣጥረው ኢራን ልታስፈራራን አትችልም በማለት በጽኑ መቆማቸውን ማያሚ ሄራልድ ዘግቧል። ትራምፕ የባህር ላይ ከበባው ይቀጥላል ብሏል። በዚህ መሃል ግን ዓለም አቀፍ የነዳጅ ገበያ ከእሳት የወጣ ፍም ሆኗል። ፈረንሳይና ብሪታንያ ነገሩን ለማረጋጋት ቢሞክሩም ትራምፕ ግን ኢራንን በኢኮኖሚ አቅም ብቻ ለማንበርከክ ቆርጠዋል። ሁኔታው እጅግ አሳሳቢ የሚባል ደረጃ ላይ ደርሷል። አባይን ያላየ ምንጭ ያመሰግናል እንደሚባለው የሆርሙዝን ስጋት በቅርብ ላላየ ሰው ቀላል ሊመስለው ይችላል። ነገር ግን 4 የፈረንሳይ መርከቦች ወደ መጡበት ተመልሰዋል። በኦማን ባህር ወሽመጥ ላይ በአንድ ታንከር ላይ ተኩስ ተከፍቷል። ፎክስ ኒውስ እንደዘገበው ሆርሙዝ አሁን በውጤታማነት በኢራን አማካኝነት ተዘግቷል። ኢራን ቢላዋ በራሱ እጀታ አይቆረጥም ብላ ብታስብም ይህ እርምጃዋ ግን መላውን ዓለም ሊጎዳው ይችላል። የነዳጅ ዋጋ ሰማይ መውጣቱ አይቀርም። ነገር በምሳሌ ጠጅ በብርሌ እንደሚባለው የኢራን ባለስልጣናት እገዳው ካልተነሳ ሰርጡ አይከፈትም ማለታቸው ከሞት ሰርዶ አይብቀል የሚለውን የአህያ ተረት ያስታውሰናል። ዓለም በዚህ ምክንያት በጭንቀት ላይ ናት። ሁኔታውን ይበልጥ አሳሳቢ ያደረገው ደግሞ በህንድ ባንዲራ የሚንቀሳቀሱ 2 መርከቦች ላይ የተከፈተው ተኩስ ነው። የህንድ ውጭ ጉዳይ ሚኒስቴር ለኢራን አምባሳደር ጠንካራ ተቃውሞ በዚህ ምክንያት አቅርበዋል። በእንቅርት ላይ ጆሮ ደግፍ እንዲሉ በጦርነቱ ሳቢያ በነዳጅ እጥረት ስትጨነቅ ለነበረችው መርከቦቿ ላይ ጥቃት መሰንዘሩ ነገሩን እሳት ላይ ጭድ መጨመር አድርጎታል። የኢራን ጦር አዛዦች ለማስጠንቀቂያችን ምላሽ ያልሰጡ መርከቦች ላይ እርምጃ ወስደናል ቢሉም
የህንድ መንግስት ግን ይህ ተቀባይነት የለውም በማለት የጦር መርከቦቹን በተጠንቀቅ አቁሟል። አሁን ሆርሙዝ ላይ የሚታየው ትዕይንት የበላበትን ጽዋ ሰባሪ የሚባል ሳይሆን ሁሉም ሀገር የገዛ ራሱን ጥቅም ለማስከበር ጥርሱን የነከሰበት ነው። ከመጥፎ ጎረቤት መልካም ጠላት ይሻላል ይባላል። በሁለቱ ሀያላን መካከል ያለው ግጭት ግን ጎረቤትን ብቻ ሳይሆን ራቅ ያሉ ሀገሮችንም ጭምር የሚያቃጥል እሳት ሆኗል። ኢራን ዩራኒየሙ ቅዱስ አፈሬ ነው ስትል፣ አሜሪካ ደግሞ መርከቦቻችሁን እወርሳለሁ እያለች ነው። በዚህ ፍጥጫ መሃል የዓለም ህዝብ የኑሮ ውድነት የአስከፊ ኑሮ ውድነት ሰለባ መሆኑ አይቀሬ ይሆናል። ኢራን የሆርሙዝ ቁጥጥር ለዘላለም በእኛ እጅ ላይ ይቆያል እያለች ነው። በሌላ በኩል ደግሞ አሜሪካ የኢራን መርከቦችን እወርሳለሁ በማለት ትዝታለች። ነገሮች አሁን ካሉበት ካልተሻሻሉ ዓለም ወደማይመለስበት ጦርነት ማምራቷ አይቀሬ ነው። ይህ የሆርሙዝ ሰርጥ መዘጋትና በአሜሪካና በኢራን መካከል ያለው ፍጥጫ ለቀሪው ዓለም የሚኖረው ተጽዕኖ እሳት በቤቱ ቢነድ ጎረቤት አያርፍም እንደሚባለው እጅግ ሰፊና ጥልቅ ነው። የዓለም 20% ነዳጅና የተፈጥሮ ጋዝ የሚያልፍበትን በር መዝጋት ማለት የዓለምን የኢኮኖሚ ደም ስር ማቋረጥ ማለት ነው። አንገት ላለው ሰው ልብስ አይጠፋም ቢባልም ለኢንዱስትሪዎች ግን ነዳጅ የሌለበት ምርት የማይታሰብ ነው። የነዳጅ ዋጋ ሲጨምር የመጓጓዣ የምግብና የሸቀጦች ዋጋ በዓለም ዙሪያ በከፍተኛ ሁኔታ ይንራል። ከእጅ አይሻል ዶሮ እንዲሉ አገራት የራሳቸውን መጠባበቂያ ነዳጅ መጠቀም ቢጀምሩም ለረጅም ጊዜ አይዘልቁም። በተለይ እንደ ቻይና፣ ህንድና ጃፓን ያሉ የእስያ ሀያላን በሆርሙዝ ላይ በከፍተኛ ሁኔታ ጥገኛ በመሆናቸው ኢኮኖሚያቸው ክፉኛ ይናወጣል። የአሜሪካና የኢራን ፍጥጫ በቀጥታ በሌሎች ሀገራት ላይ የጎንዮሽ ጉዳትን ያመጣል። ህንድ ቀደም ሲል መርከቦቿ መመታታቸውን ተከትሎ ከሞት በፊት መቃብር በሚል ስጋት የጦር መርከቦቿን ወደ አካባቢው ልካለች። ይህ ደግሞ ግጭቱን ዓለም አቀፋዊ ያደርገዋል። እንደ ሩሲያና ቻይና ያሉ ሀገራት የኢራንን ጎን ሲይዙ፣ አውሮፓውያን ደግሞ በአሜሪካ ስር ይሰለፋሉ። ይህ ደግሞ ዓለምን ወደ አዲስ ቀዝቃዛ ጦርነት ወይም ቀጥተኛ ፍልሚያ ሊያመራት ይችላል። በተለይ እንደ ኢትዮጵያ ያሉ ታዳጊ ሀገራት በዚህ ፍጥጫ ሳቢያ ሰለባ መሆናቸው አይቀሬ ነው። የነዳጅ ዋጋ መጨመር የመርከብ ጭነት ዋጋን ስለሚጨምረው ወደ ሀገር ውስጥ የሚገቡ ምርቶች ዋጋ ጣሪያ ይነካል። አባይን ያላየ ምንጭ ያመሰግናል እንደሚባለው ጦርነቱ ሩቅ ቢመስልም የኢትዮጵያ ገበሬና ሸማች በኪሱ ላይ የሚደርሰው ጫና ወዲያውኑ ይሰማዋል። ዓለም አቀፍ የእርዳታ ድርጅቶች የምግብ ቁሳቁስ ለማጓጓዝ የሚያወጡት ወጪ ስለሚጨምር ለተረጂዎች የሚደርሰው ድጋፍ ይቀንሳል። በአጠቃላይ የሆርሙዝ ሰርጥ መዘጋት የቆጡን አውርድ ብላ የብብቷን ጣለች አይነት ክስተት ነው። አሜሪካ ማዕቀብ በማጥበቅ ኢራን ደግሞ ሰርጡን በመዝጋት አንዳቸው ሌላውን ለማንበርከክ ቢሞክሩም የሚጎዳው ግን ሳሩ ነው እንደሚባለው ተራው የዓለም ሕዝብ ነው። ኢራን ዩራኒየሙ ቅዱስ አፈሬ ነው ብላ መቆለፏና አሜሪካ መርከቦችን እወርሳለሁ ማለቷ ዓለምን ወደ ከፍተኛ የኢኮኖሚ ድቀትና የጸጥታ ስጋት ውስጥ የሚከት የጥፋት ቃጭል ነው። ይህ ሁኔታ ዲፕሎማሲያዊ መፍትሄ ካላገኘ ዓለም ከመጥፎ ጎረቤት መልካም ጠላት ይሻላል ወደሚልበት ደረጃ ልትደርስ ትችላለች። የዛሬና በቃን። ቸር ቆዩልን።